በብሉኮ ዘመን 55 ተጫዋቾች ናቸው የፈረሙት 55 ታምናላችሁ አንዳንዶቹን የቼልሲ ደጋፊዎች ራሳችሁ የምታስታውሷቸው አይመስለኝም ከ55ቱ ፈራሚዎች 45ቱ ቢያንስ አንድ ጨዋታ ተጫውተዋል ቢያንስ ስለዚህ 45ቱ የቼልሲ ማሊያ ለብሰው ቢያንስ አንድ ጨዋታ ላይ የተሳተፉት ማን የተሻለ ፈራሚ ነው ማን መጥፎ ፈራሚ ነው በሚል ቴሌግራፍ የተባለው ጋዜጣ ዛሬ የራሱን መመዘኛ አውጥቶ ደረጃውን ይፋ አድርጓል ቶድ ቦሊና በህዳድ ኤግባሊ በፊት መሪነት በሚታዩበት በዚህ የባለ ሀብቶች ስብስብ በቼልሲ ይሄ ሁሉ ተጫዋች በአጭር ጊዜ ውስጥ ይፈርማል ተብሎ አልተገመተም እነርሱ ሲመጡ 1.5 ቢሊዮን ፓውንድ ለተጫዋቾች ግዢ ወጥቷል ድምር ፈራሚዎች 55 እና ጋዜጣው የፐርፎርማንስ ደረጃቸውን አመዛዝኖ የወጣባቸውን ገንዘብ አስልቶ የተጠበቁትን ያህል ኤክስፔክቴሽኑ መተው ወደ ቼልሲ ልዩነት ሊፈጥሩ ይችላሉ ወይ ተብሎ የተሰጣቸውን ግምት ታሳቢ በማድረግ ደረጃ አውጥቷል እነዚህ አሁን ቀጥሎ ማሳያችሁ 5 ተጫዋቾች the worst ወይም መጥፎ ፈራሚዎች ተብለው ከ45ኛ ደረጃ እስከ 40 ባለው ቦታ ላይ ተቀምጠዋል 45ኛ ደረጃ ላይ መጥፎ ፈራሚ የተባለው ማን ቢሆን ጥሩ ነው ሚሃይሎ ሙድሪክ ከሻክታር ዶኔስክ በ62 ሚሊዮን ፓውንድ መነሻ በ89 ሚሊዮን ፓውንድ ደግሞ እንደ ሁኔታው ተጨምሮ ደግሞ መዳረሻ ግዢ ወደ ቼልሲ ሲመጣ ብዙ ተብሎለት ነበር 73 ጨዋታ ገደማ ላይ ተሳትፏል 10 ጎልና 11 አሲስት አስመዝግቧል ቴሌግራፍ ከ45ቱ 45ኛው መጥፎ ግዢ ያለበት ምክንያት ለቼልሲ ኪሳራ ብቻ የሆነው ያው እንደምታውቁት የተከለከለ ንጥረ ነገር ተጠቃሚነቱ ስለተረጋገጠ ነው በዚህ ዝርዝር 45ኛ ደረጃ ደግሞ ዴቪድ ዋሽንግተን የተባለውን ከሳንቶስ የመጣውን ተጫዋች አስቀምጧል 44ኛ ደረጃ ላይ በ17 ሚሊዮን ፓውንድ መጣ 3 ጨዋታዎች ላይ ተሳተፈ ምንም ጎል አላስቆጠረም ምንም አሲስት የለውም ዋሽንግተን የ7 ዓመት ኮንትራት ነበር የፈረመው በ18 ዓመቱ ግን በቼልሲ እንደታሰበው ሆኖ አልተገኘም ወደ ሳንቶስ በውሰት ተመለሰ ዘንድሮ በወጣት ቡድን ደረጃ ነው እየተጫወተ የሚገኘው 43ኛ ደረጃ ላይ ተቀመጠው ፒየር ኤሜሪክ ኦባሜያንግ ነው በመጥፎ ግዢነት 43ኛ ደረጃ ላይ ከባርሴሎና በ10 ሚሊዮን ፓውንድ ተገዛ ወደ ማርሴይ በኋላ በነፃ ዝውውር አሳልፈው ሰጡት በቼልሲ 21 ጨዋታዎች ላይ ተሳተፈ 3 ጎል አስቆጥሮ 1 አሲስት አስመዘገበ በቃ ከዚህ በላይ መጓዝ አልቻለም ቼልሲን ከለቀቀ በኋላ እንዲያውም በቀጣዩ ውድድር ዘመን በማርሴይ 30 ጎሎችን አስቆጥሮ የተሻለ ፐርፎርማንስ አሳይቷል ፍሎፕ ብለውታል 42ኛ ደረጃ ደግሞ ክሪስቶፈር ኤንኩንኩ ዲስአፖይንቲንግ ሌላ ደግሞ ብዙ የተወራለት ምንም ያልሰራ ተጫዋች ከአርቢ ላይፕዚግ በ52 ሚሊዮን ፓውንድ ተገዛ ለኤሲ ሚላን በ36 ሚሊዮን ፓውንድ ተሸጠ 62 ጨዋታዎች ላይ ተሳትፏል 18 ጎል አስቆጥሯል 5 አሲስት አስመዝግቧል ግን ኤንኩንኩ በቼልሲ ከዚህ በላይ ነበር ይሰራል ተብሎ የተጠበቀው ሳይሆን ቀረ 41ኛ ደረጃ ካሊዱ ኩሊባሊ ከናፖሊ በ33 ሚሊዮን ፓውንድ ተገዛ አልሂላል በ20 ሚሊዮን ፓውንድ ከቼልሲ ላይ ገዛው መልሶ 32 ጨዋታዎች ላይ ተሳተፈ 2 ጎል አስቆጥሯል 1 አሲስት አድርጓል እርግጥ ተከላካይ ስለሆነ በጎል ሊለካ አይችልም ፐርፎርማንሱ በቼልሲ ቅር ካሰኙ ዝውውሮች አንዱ ተደርጎ ነው ሲመጣኮ በናፖሊ ምርጥ ተከላካይ ሆኖ ዓለም ላይ አሉ ከሚባሉ ትልልቅ የመሃል ተከላካዮች አንዱ ነው ተብሎ ነበር በቼልሲ ይሄንን የተከላካይነት ቀዳዳ ልምድንም ጭምር አካቶ መጥቶ ሊደፍን ይችላል ተብሎ ታስቦ ነበር መጣ እዚህ ግባ የሚል ብቃት ሳያሳይ ወደ ሳውዲ አረቢያ ተሸጠ እሺ እነዚህ 5
መጥፎ ግዢዎች ናቸው። ከ40 እስከ 45ኛ ደረጃ ላይ የተቀመጡ ምርጦቹ ግዢዎች እስከ 1 እስከ 5። ቆይ እስቲ ምስሉን ከማሳየቴ በፊት የቼልሲ ደጋፊዎች ይህን ቪዲዮ እየተመለከታችሁ ካላችሁ በእነዚህ ባለሀብቶች ዘመን ምርጡ ግዢ የምትሉት ማንን ነው? እስቲ መልሱልኝ። ወይም ሌሎቻችሁም የግድ የቼልሲ ደጋፊ መሆን አያስፈልጋችሁም። ቼልሲ በእነዚህ ባለሀብቶች ዘመን ካስፈረማቸው ተጫዋቾች ምርጡ ፈራሚ ማን ነው? ፓልመር ይታየኛል። ካይሴዶ ይላል። ጌች የገብርኤል ልጅ የሚል ስያሜ የሚጠቀም አድማጭ ተመልካች ካይሴዶ ይላል። አብዱራህማን ያሲን፣ ጩና ግርማ የእኛን አለፈው ይላል። ማን ነው የእናንተ ማን ነው ወንድማችን? ፓልመር፣ ካይሴዶ፣ ኩኩሬያ አዩቢ ኩኩሬያ ይላል። ኤስቴቫኦ ያለ አድማጭ አለ። ሞሐመድ ጀማል፣ ኮል ፓልመር ይበዛል መሰለኝ። ጆዋው ፔድሮ ወይስ ፔድሮ ኔቶ? ፔድሮ ይላል። ሄኖክ ታምራት ካይሴዶ ይላል። ቴሌግራፍ በአንደኝነት ያስቀመጠውን ከመናገሬ በፊት ቆይ ምስሉን አናሳይ። ከ5ኛ ደረጃ ተቀያሪ ስለሆነ ምስሉ ገና አንደኛው ላይ ሳልደርስ ሊያሳያችሁ ይችላል። ከ5ኛው ደረጃ ግን ልጀምር። 5ኛ ምርጥ ፈራሚ ብሎ ቴሌግራፍ ከቼልሲ ተጫዋቾች እዚህ ጋር ደረጃ የሰጠው ኤስቴቫኦ ዊሊያም። ኤስቴቫኦ ከምርጥ ግዢዎች አንዱ ነው ቢባል መቼም የሚቃወም ያለ አይመስለኝም። የፓልሜራስ ተጫዋች ነበር። 29 ሚሊዮን ፓውንድ ብቻ ነው የወጣበት። ምናልባት ውጤቱ ጥሩ ከሆነ ቼልሲ ከሚጠብቀው በላይ ሆኖ ካገኘው እስከ 51 ሚሊዮን ፓውንድ ድረስ ግዢው ሊያድግ ይችላል። 29 ጨዋታ ነው እስካሁን የተጫወተው፣ 6 ጎል አስቆጥሮ 3 አሲስት አለው። ከዚህ በላይ ደረጃ ይገባዋል የሚሉ አሉ። ከ5ኛ በላይ ከ1 2 3 ደረጃ ውስጥ ሊገባ ይገባል የሚሉ አሉ። ግን ቴሌግራፍ 5ኛ ደረጃ ነው ኤስቴቫኦን የሰጠው። 4ኛ ኤንዞ ፈርናንዴዝ ነው። በ2023 ነው ከቤንፊካ በ107 ሚሊዮን ፓውንድ ወደ ቼልሲ የመጣው። 149 ጨዋታ ተጫውቶ 26 ጎል አስቆጥሮ 27 አሲስት አድርጎ ፊት እስከሆነ ድረስ ሁል ጊዜም በሜዳ ላይ በአሰላለፍ ውስጥ የምታገኙት ምርጥ አርጀንቲናዊ ነው። ምርጥ አርጀንቲና። አጀማመሩ ቀዝቀዝ ያለ ነበረ፣ ግን በኋላ ይህንን ሰማያዊ ማሊያ እና ስታንፎርድ ብሪጅን በደንብ ለመደ። 3ኛ ደረጃ ላይ የተቀመጠው ማርክ ኩኩሬያ ነው። በ2022 ነው ከብራይተን ሆቭ አልቢዮን ከዚሁ ከፕሪሚየር ሊግ ወደ ቼልሲ የመጣው። 144 ጨዋታዎችን ሲጫወት 8 ጎል ሲያስቆጥርና 11 አሲስት ሲያስመዘግብ የቼልሲ ደጋፊዎች በኩኩሬያ ይተማመናሉ። የተጋጣሚ ደጋፊዎች ደግሞ በኩኩሬያ ብስጭት ይገባቸዋል። ለተጋጣሚ የማይመች አይነት ተጫዋች ይሉታል። በተጋጣሚ ተጫዋቾች ላይ የሚሰራውም ስራ አለ። የችሎታውንም ያህል ሁል ጊዜ አንድ ነገር አያጣም። ማርክ ኩኩሬያ ጸጉራሙ የአውሮፓ ሻምፒዮን ስፔናዊ 3ኛ ደረጃ ነው የተሰጠው። ከቼልሲ ምርጥ ግዢዎች 2ኛው ምርጡ ግዢ የተባለው ሞውሰስ ካይሴዶን ከ2023 ጀምሮ አሁን ምስሉን ማየት እንችላለን። ችግር የለውም። ከዚህ በኋላ አንደኛውን ብታቁት ያው በግምት አውቃችሁታል ብዬ አስባለሁ። ካይሴዶ 115 ሚሊዮን ፓውንድ ድረስ የሚወጣበት ተጫዋች ነው። እንደምታውቁት በዛ ግዢን የመጣው 127 ጨዋታዎች ላይ ተሳትፏል። ጎሉና አሲስቱ እንደ ተከላካይ አማካይ ብዙ ላይሆን ይችላል። 8 ጎልና 11 አሲስት ነው ያለው። ግን ዋጋውን የሚመጥን ለአንዳንድ የቼልሲ ደጋፊዎች እንዲያውም ከዚህ በላይ ቢከፈልበት እንኳን የማይቆጭ ተጫዋች ይሉታል ሞውሰስ ካይሴዶ። የአምናው የቼልሲ የራሱ የክለቡ ኮከብ ተጫዋች ነው። በአንደኝነት እዚህ ጋር ቴሌግራፍ ያስቀመጠው ምርጡ ግዢ ኮል ፓልመር ከማንቸስተር ሲቲ በርካሽ ነው የመጣው። ለቼልሲ እየሰጠ ካለው አገልግሎትና ከእድሜው አሁን እንሽጠው ቢሉ ካለው ሪሴል ቫሊዩ አንጻር 40 ሚሊዮን ፓውንድ ትንሽ ነው። እስከ 42.5 ሚሊዮን ፓውንድ ቢያድግ ነው፣ ከዛ በላይ አይሄድም።
በስምምነታቸው መሰረት በሲቲ እና ቼልሲ 111 ጨዋታዎችን ለቼልሲ ተጫውተዋል። 48 ጎሎች አስቆጥሯል። 31 አሲስት አለው። የብሉኮ ዘመን ምርጡ ግዢ ተብሏል። የዋጋው ማነስ፣ የእርሱ ችሎታ፣ ተስፈኝነቱ